ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴ የሚሄድ የረመዳን አስቤዛ እና እዚሁ ኮምቦልቻ የሚሰጥ አንድ እህታችን ለእናቶች ለሁለት እናቶች እንደዚህ አድርገሽ ስጭልኝ ብላኝ፣ ይሄ ዋጋውን ባልነግራችሁም ዞሮ ዞሮ ግን እዚህ ጋር ያለው ለእናቶች የሚሰጥ ለሁለት እናቶች 10 ኪሎ ዱቄት፣ 3 ሊትር ዘይት፣ ስኳር፣ 5 ኪሎ፣ 1 ኪሎ ቡና፣ ከዛ 3 የሻወር ሳሙና፣ 1 የልብስ ሳሙና። ይሄ ለአንድ እናት የሚሰጥ ነው፣ ለአቅመ ደካማ ማለት ነው። እዚህም እንደዛው 10 ኪሎ ዱቄት፣ 3 ሊትር ዘይት፣ ስኳር፣ 1 ኪሎ ቡና፣ 3 የሻወር ሳሙና እና 1 የልብስ ሳሙና። እኔ በቻለልኝ አምቻችቼ ነው የገዛሁት። እሷ ብሩ ልካልኝ አንቺ ይሆናል እንዳልሽ አርጊላቸው ነው ያለችኝ። እና ይሄንን ይመስላል ማለት ነው። ይሄ የረመዳን አስቤዛ የሚሰጥ ነው። ኢንሻአላህ ሰው ፈልጌ እዚሁ ነው የምሰጥላት ማለት ነው። ይሄ እንደዚህ ያበቃል ማለት ነው። ማሻአላህ ተባረከ ረህማን። አላህ ይቀበላት፣ ሁላችሁንም አላህ ይቀበላችሁ ማለት ነው። ብዙ እህቶች በውስጥ መስመርም ስጭልን ብላችሁኝ ሰጥቻለሁኝ። እኔ ስጭ ያላችሁኝ በቃ አርጊ ያላችሁኝም በሙሉ አርጊ ያለሁኝ አልሐምዱሊላህ። እና እህቴም እንደዚሁ ይሄንን ቪዲዮ የሰራሁት ግን ቀልቧ እንዲረጋጋ እንዲታየው ነው፣ ለሌላ ነገር አይደለም። እዚህ ጋር ደግሞ ከዚህ በፊት የሰደቃው ጊዜ ለምን ቪዲዮ ትሰሪያለሽ ምናምን ብላችሁኝ ነበረ። ያንን ቪዲዮ አምና የዛሬ ዓመት ማለት ነው አንዲት እህቴ እንደዚሁ ሰደቃ ሰድቂልኝ አንድ ፍየል አርደሽ እንጀራውንም ምኑንም በቃ ሁሉንም አርገሽ ብላኝ፣ ወይ ከምግብ ቤት ገዝተሽ አርጊልኝ ብላኝ ከምግብ ቤት ከሚገዛ ቤት ውስጥ ቢሰራ የተሻለ ነው ብዬ አዘጋጅቼላት ያንን አይታ ነው ዘንድሮም አንድ እህቴ እንደዛው አርገሽ ስጭልኝ ብላኝ አንድ ፍየል 24000 ብር ገዝቼ ምናምን ባለፈ ሰደቃ የተደረገላት። እና ሰደቃ መስጠት በነገራችን ላይ ያበረታታል እንጂ ሌላ ነገር የለውም። እኔ ከዚህም ማገኘው 0 ሳንቲም ጥቅም የለኝም። እኔ ጥቅሙ ያኔ ለእናንተ ጥሩ ነው ብዬ ነው እኔ የማስበው። ከዛ ከሰደቃ በኋላ ብዙ እህቶች ናቸው ግማሹ 20000 ብር ግማሹ 15000 ብር እንደዚህ እቃ ገዝተው ሲተርፋቸው ይሄንን እንደዚህ አርጊልን ብለው ያደረኩላቸው ማለት ነው። እና አላህ ይቀበላቸው፣ የድብቅ ሰደቃ ነው ማለት ነው። እና ያበረታታል። ለምሳሌ ያንን ሰደቃ ሳዘጋጀ ምግቡን ሰደቃ ሳዘጋጀ አዩ እህቶች በቃ ለሰው ተሰጭልናለሽ አንቺ ብለው ሰጥቼላቸዋለሁ ማለት ነው። እና ይሄ ምንም እንትን የለውም። ሰዎቹን ይሄ ቪዲዮ እየሰጠሁ አልቀረጽኩኝ ምንም እንትን የለውም። ሰዎቹን ለምሳሌ ሳይፈልጉ ቢቀረጹ አዎ እሱ ወንጀል ነው ማለት ደስ አይልም። ለነሱም ሰደቃ እየሰጡ ቪዲዮ መቀረጽ እኔ በጣም ነው የሚያስጠላኝ ነገር እሱ ነገር ነው። ላኪን ግን እንደዚህ አይነት ነገር ያበረታታል። አሁን ለምሳሌ ምንም ጠያቂ የሌላቸው ብዙ ሰዎች አሉ፣ ለዕለት ጉርስ የሌላቸው ብዙ ሰዎች አሉ በየገጠሩ ማለት ነው። እኔ ከተማ ላይ ሳይሆን ገጠር ላይ አሁን በቃ እንደዚህ ወጣ ከከተማው ወጣ ያለ አካባቢ ላይ በጣም የሚቸገሩ ሰዎች አሉ፣ ጠያቂ የሌላቸው። ለእንደነዛ አይነት ሰዎች ቢደረግ ምንም እንትን የለውም። እኔ ባለፈ እንደውም የሆነች ልጅ ብር ስጭልኝ ብላኝ ልሰጥ ያልኳቸው ሰዎች ሞቱ ምናምን ብያችሁ አውርቻችሁ ነበር አሁን ለታ ማለት ነው። እና እነዛ ሰዎች አሁን እናቲቱ በጣም ደካማ ምንም ብዙ አመት ሆኗቸዋል አልጋ ላይ ከዋሉ። አባሪም የሚባሉትም ትልቅ ሰውዬ ናቸው፣ አጎብጥጠው የሚሄዱ ሰውዬ ናቸው፣ በጣም ትልቅ ሰው ናቸው። ማታ ማታ ሻሂ እና ዳቦ መናኸሪያ በር ላይ እየሸጡ እናታቸውን ይጦሩ የነበሩ ማለት ነው። እና አሁን እንደነዚህ አይነት ሰዎችን ቢረዱ ምንም እንትን የለውም። እንደዚህ 10 ብር 20 ብር አሁን እቺ እህታችን ወይ 200 ሪያል ሊሆን ይችላል የላከችው፣ 200 ሪያል በምንም ሊጠፋ ይችላል። እና ይሄንን እንደዚህ አድርጎ ግን ቢያንስ 5 ቀን 6 ቀን እስከ 10 ቀን ያፈጥሩበታል ማለት ነው ይሄንን። እና ለማስታወስ ያክል ነው፣ ለሌላ ነገር አይደለም ልላችሁ ፈልጌ ነው። እዚህ ጋር ግን ደሴ የሚሄድ አስቤዛ አለኝ 59000 አይደለም 55930 ብር 55930 ብር እየፈጀ ነው። በመጀመሪያ እዚህ ጋር ሮቶ 350 ሊትር አላት 3500 ብር ሆኗል ዋጋው ማለት ነው። የዚህ 350 ሊትር እዚህ ጋር እንደምታዩት ማለት ነው። ከዛ ሹሮ ነው። ሹሮ 20 ኪሎ ነው። 20 ኪሎ 10 ኪሎ ባቄላ፣ አተር 5፣ ሽምብራ 5፣ አጠቃላይ 20 ኪሎ 4000 ብር ነው የገዛሁት። በጣም ቆንጆ ሆኖ ነው የተዘጋጀው ሹሮ።
በርበሬውም ዛሬ ነው የተፈጨው ማለት ነው። እዚህ ጋር ደግሞ የሽሮ ቅመም 3960 ብር ነው። ከዛ 11250 ብር 15 ኪሎ በርበሬ ነው የገዛሁት። 15 ሲባዛ በ750 ብር 11250 ብር ይመጣል ማለት ነው። ቅመም ደግሞ 3150 ብር አውጥቻለሁ ማለት ነው። ማሻአላህ ተባረከ ረህማን ሆኖ ነው የተዘጋጀላት። እንደምታዩት ለማዘጋጃ 3500 ብር ነው የከፈልኩት። 35 ኪሎ ነው ይሄ። እንደዚህ ሆኖ ኪሎ 100 ብር ነው ማለት ነው። እዚህ ጋር ዱቄት 25 ኪሎ 2650 ብር፣ 20 ሊትር ዘይት 6400 ብር። እዚህ ጋር ደግሞ ገብስ አለ። ገብስ 7 ኪሎ ነው የገዛሁት። 7 ሲባዛ በ170 ብር 1190 ብር ይመጣል። አጃ 3 ኪሎ በ220 ብር 660 ብር ይመጣል ማለት ነው። እዚህ ጋር 3 ኪሎ ቡና አለ። አፍዋን 4 ኪሎ ቡና አለ። 4 ኪሎ ቡና እዚህ ጋር እንደምታዩት 4 ኪሎ ቡና 6000 ብር ነው። ኪሎ 1500 ብር። በጣም ቆንጆ ቡና ነው። ሽንኩርት ቆንጆ ሽንኩርት አለ። ኪሎ 50 ብር ነው። 5 ኪሎ 250 ብር ገዝቼላታለሁ ማለት ነው። ስኳር 10 ኪሎ 1850 ብር። ጨው በጣሳ ነው የገዛሁት 120 ብር። ቴምር 1 ካርቶን 2800 ብር። እንሶስላ እዚህ ጋር ለእናቷ እንሶስላ የ200 ብር ነው የገዛሁት። ከዛ እዚህ ጋር ደግሞ ሰንደል አለ 100 ብር ባኮ። የወሎ ምንድነው ይሄ አደና ማነው ጃዊ ከሁሉም አይነት የተቀላቀለ ነው ይሄ ማለት ነው። 1 ኪሎ 1200 ብር ነው። በጣም ነው የጨመረው። ባለፈው 1000 ብር ነበረ። በጣም ነው ግን የሚጣፍጠው። ምጥን ከሁሉም አይነት ከጥቁሩ፣ ከነጩ፣ ከፒንክ ነው ቀይ ነው ምንድነው የሚባለው። ከዛ ደግሞ አደና ድሩስ የሚደረግበታል። በጣም ይሄ የሚማርክ አይነትም አይደለም። በቃ ለስለስ ያለው ነው። በጣም ነው የሚጣፍጠው ማለት ነው ከሁሉም አይነት ሲቀላቀል። እዚህ ጋር ይሄ 1200 ብር ነው። አያችሁት? ማሻአላህ ነው። እኔ እቤት ገዝቼ ራሱ አምጥቼዋለሁ። ለሷም ስገዛ ለኛም ለቤት ገዝቻለሁ ማለት ነው። በጣም ነው የሚጣፍጠው። እዚህ ጋር ደግሞ የወሎ ጭስ 300 ብር 1 ኪሎ። ማር እዚህ ጋር እንደምታዩት የእንጀራም አለው ወለላም አለው ከታች ማለት ነው። ይሄ 2000 ብር ነው የገዛሁት ማለት ነው። ኪሎ 1000 ብር ነው። 2 ኪሎ ነው ይሄ 2000 ብር ማለት ነው። እና ሀባይብ ይሄ የሚሄደው ደሴ ነው። ካሁን በኋላ አሁን እቃ መግዛት ጀምሬያለሁ ማለት ነው። እስከዛሬ ረመዳን 10 ድረስ አይመቸኝም ያልኳችሁ ረመዳን 10 ድረስ ያው ያስቤዛ ስለማያበቃልኝ ነበረ። አሁን አልሐምዱሊላህ ረመዳን 11 ሆኗል። አስቤዛም እያጠናቀቅኩ ነው እየተቀበልኩትን ማለት ነው። ከወደዳችሁት ላይክ ሼር እያደረጋችሁ እቃዎቻችሁን ደግሞ እንደተለመደው በዋትሳፕ ስማችሁን የሚሄድበትን ቦታና የእቃ ዝርዝራችሁን ጻፉልኝ። ከአሁን በኋላ እቃችሁን እገዛለሁ ማለት ነው። እንግዲህ ይህንን ይመስላል የዛሬ ቪዲዮአችን። ሰላም ሁኑ።